ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። የሚገርም መላው ኢትዮጵያዊ የዚህችን እህታችንን ታሪክ ካየ በኋላ ምናልባትም ኢቢኤስ እስከዛሬ አስተላልፎት ከሚያውቃቸው የአዲስ ምዕራፍ ፕሮግራሞች እንደዚህ አይነት ሰውን እንባ ያራጨ ፕሮግራም አልተላለፈም ነበረ። ጋዜጠኞቹ እንኳን እንባቸውን መቆጣጠር እስኪያቅታቸውና ፕሮግራሙ ለተወሰነ ሰዓት እስኪቋረጥ ድረስ ነበር። እስኪ ለትውስታ ትወና ነው ያሉንን እንባ እስኪ እንመልከት መጀመሪያ። ወገን እንደተመለከታችሁት ነው። በዚህ ደረጃ መተወን ይቻላል ማለት ነው። እኔ በጣም ጥያቄ የሆነብኝ ነገር ነው ዛሬ በዶክመንተሪ መልክ የሰማ ነው እና ከዚህ ቀደም በአዲስ ምዕራፍ እየተባለ የምናያቸው ፕሮግራሞች በሙሉ ልክ እንደዚህ በድራማ እየተመለከትን ነው። የባንክ አካውንት እየተቀመጠ በሀገር ውስጥም በውጭ ያሉ ኢትዮጵያን እየተበዘበዙ ያሉት በእንዲህ አይነት ድራማ ነው ማለት ነው። ቆይ እስኪ ማንን እንመን? አሁን ማንን እንመን? ምናልባት አንዱ ቪዲዮ የሆነ ዩቲዩበርም ሆነ የሆነ ግለሰብ ታሪኳን ለቆ ቢሆን ከዛ ደግሞ አንዱን ፕሮግራም ደግሞ ቴሌቪዥን ጣቢያ ሰርቶት ቢሆን ያኛው ግለሰብ ገንዘብ ለማግኘት ብሎ እንዲህ አይነት ድራማ ሰራ ልንል እንችል ነበር። አሁን ሁለቱም ፕሮግራሞች የቀረቡት መንግስት በሚያውቃቸው በትልልቅ የቴሌቪዥን ጣቢያዎች ናቸው። ስለዚህ እዚህ ጋር የማን ነው ትክክል? እስኪ ተመልካቾቼ እናንተ የማን ትክክል ይመስላችኋል? እውነት አሁን ማልቀስ ያለብን እኛ ነን፣ እንደዚህ የሚቀርቡት ሰዎች ሳይሆኑ እኛ ነን ማዘንና ማልቀስ ያለብን። የመጨረሻ ታሪካዊ ድራማ እየተሰራብን ነው በህዝብ ላይ ማለት ነው። እንግዲህ ከዚህ በላይ እንዲህ ነው እንደዛ ነው ብዬ ሌላ ነገር እንዳልል የማናቸው ትክክል እንደሆነ መለየት ስላልቻልኩኝ ሌላ ሀሳብ መስጠት አልችልም። እንግዲህ የከሌ ነው ትክክል ብዬ ባምን ኖሮ እከሌ አጥፍቷል እከሌ ነው ትክክል እል ነበረ። አሁን ግን ሁለቱንም ለማወዳደር ሁለቱም የቀረቡት ፕሮግራሞች በግለሰብ ተነሳሽነት የቀረቡ አይደሉም። እኔ ለሚዲያም ቀረብ ያልኩ ስለሆንኩኝ እንዲህ አይነት ነገሮች እንዴት እንደሚቀርቡ ስለማቅ መጀመሪያውኑ በቴሌቪዥን ጣቢያ የሚቀርቡ ፕሮግራሞች ብዙ ሳንሱር ነው የሚደረጉት፣ ብዙ የማጣራት ስራ ነው የሚሰራባቸው። ምክንያቱም ያ ነገር ትክክል ባይሆን እንኳን የሚፈጥረው አንድምታ እንዲቀላል ስላልሆነ ማለት ነው። ልክ የእህታችን የብርቱካን ጉዳይ እሷ ቪዲዮ ከቀረበ በኋላ ከጀርባ ብዙ ነገር አስነስቷል። ሰሞኑን እንግዲህ እንደምታውቁት አየሩን ሁሉ የተቆጣጠረው የእሷ ጉዳይ ነው። ምክንያቱም የቀረበው በቴሌቪዥን ጣቢያ ነው። በቴሌቪዥን ጣቢያነት ብቻ ሳይሆን ደግሞ ኢትዮጵያ ውስጥ ታማኒ ተብሎ በሚታሰብ ቴሌቪዥን ጣቢያ ላይ የቀረበ ፕሮግራም እንደመሆኑ ብዙ ጥያቄ ፈጥሯል። ያንንም ጥያቄ አያይዞ ብዙ የተረሱ ታሪኮችንም እንዲነሱ ስላደረገ ነው እንግዲህ ዛሬ ላይም እንግዲህ በዶክመንተሪ መልክ እንዲሰራ የሆነውና ይሄንንም ታሳቢ አድርጌ ነው ለእኛ ነው ማልቀስ ያለብን ያልኩት እንጂ ለሚሰራው ድራማ አይደለም ያልኩት። ከዚህ በኋላ በኢቢኤስም ሆነ በሌላ ነገር የሚተላለፉት ነገሮችን እንዴት አምነን የትኛው ተቸግሮ ይሆን የትኛው ድራማ እየሰራ ነው የሚለውን እንዴት ማወቅ እንደምንችል እኔ በግሌ ግራ አጋብቶኛል። እስኪ ውድ ተመልካቾቼ የብርቱካን ጉዳይን እንዴት አያችሁት? ሀሳብ አስተያየት እስኪ ስጡበት።